ላብ እስኪያሰምጣቸው ድረስ ከሃዲዎች እስካፋቸው እስከ ጆሮአቸው ላብ እስኪያሰምጣቸው ድረስ ፀሐይ ወደ ሰዎች አናት እንደሚቀርብ ተናገሩና ምን አሉ? فبينما هم كذلك ሰዎች በዚህ ሁኔታ ላይ እያሉ إذ استغاثوا بآدم ልብ በሉ በማን እርዳታ ይጠይቃሉ? በአደም እርዳታ ይጠይቃሉ። ሐዲሱ ረጅም ነው፣ በተለያየ በሆነ ዘገባ መጥቷል። እዚህ ጋር ግን ይሄንን መመሪያቸው ውድቅ ለማድረግ እንዴት ጠቀስ ነው ቢባል ሰዎች ምን ይላሉ? እነዚህ ግለሰቦች አንድን አካል እርዳታ መጠየቅ በህይወት ያለን ቢሆን አጠገብ ቢሆን በማይችለው ከሆነ ሽርክ ነው ሲሉ እነዚያ ሰዎች ፀሐይ ወደ አናታቸው ቀርቦ ሙስሊሞቹ እርዳታን የሚጠይቁት ሸፋዓ የሚጠይቁት ከነቢያቶቹ ካፊሮቹ ሳይሆን ሙስሊሞቹ ናቸው። ሙስሊሞች ሄደው ነብዩላህ አደምን እርዳታ ይጠይቃሉ። ነገር ግን ያ እርዳታ ነብዩላህ አደም የሚችሉት ነብዩላህ አደም ለዚህ ለእርዳታ ችሎታ ያላቸው ነበር ወይ ቢባል አይደለም። እሳቸው ራሱ አነ ለስቱ ፉላነን ብለው እኔ የዚህ የእርዳታ ባለቤት አይደለሁም ብለው የማይችሉት ነገር ነውና በዛን ሰዓት ከሳቸው ወደ ነብዩላህ ኑህ አስተላለፉ። ነብዩላህ ኑህን ጋር መጥተው እርዳታ በሚጠይቁ ሰዓት እኔ የዚህ የሸፋዓ ባለቤት የዚህ የእርዳታ ባለቤት አይደለሁም ብለው ወደ ሌላ ነብይ ያሸጋገሩ። አንዱ ነብይ ከሌላው ነብይ አንዱ ነብይ ከሌላው ነብይ እያሸጋገረ የዚህ የሸፋዓ ባለቤት የዚህ እርዳታው ባለቤት ማን ነበሩ? በሰዓቱ የዛን ጊዜ ረሱል ነበሩ። እኛውን ምን ጠይቀው አንድ ሰው በማይችለው ነገር እርዳታ መጠየቅ ሽርክ ነው የሚሉ የሆኑ ሰዎች የዛን ጊዜ አደምን የጠየቁት ሰዎች አደምን ነብዩላህ አደምን በሚጠይቁ ሰዓት በማይችሉት ነገር ነበር። ኑህን በጠየቁ ሰዓት በማይችሉት ነገር ነበር። ኢብራሂምን በጠየቁ ሰዓት በማይችሉት ነገር ነበር። ዒሳን በጠየቁ ሰዓት በማይችሉት ነገር ነበር። ነብዩን በጠየቁ ሰዓት ግን በሚችሉት ነገር ነው። ነብዩ ያንን ተቀበሉና ነብያችን ለነሱ እርዳታን ከአላህ እንዲያገኙ ሸምጋይ ሆነው ምን አረጓቸው? አስታረቋቸው። እዚህ ጋር ነብዩላህ አደምን በማይችሉት ነገር ነውና እስቲጋሳ የተጠየቀው የውመል ቂያማ እነዚያ ሰዎች ይከፍራሉ ብሎ አንድ ሰው አደምን መተው የጠየቁትን ኑህን፣ ዒሳን፣ ኢብራሂምን ሌሎች ነብያቶችን የጠየቁትን ሰዎች ካፊር ናቸው። ለምን ከተባለ ምን የሚል መመሪያ አለ? አንድ ሰው ችሎታ በሌለው ነገር በማይችለው ነገር እርዳታ መጠየቅ ሽርክ ነውና ከተባለ ከነብያችን ውጭ ያሉት ነብያቶች ሰዎች እርዳታ ሲመጡባቸው እኛ ይሄንን የመርዳት ችሎታ እኛ ጋር የለም ሙሐመድ ጋር ሄዱ ብለው መጨረሻ ላይ እሳቸው ጋር እስኪልኳቸው ድረስ በማይችሉት ነገር እርዳታ መጠየቅ ሽርክ ከሆነ እነዚያ ሁሉ እንዴት ይሄ ሊከሰት ቻለ? አንዳንዱ አይ ይሄ እኮ በአኺራ ነው እኛ ደግሞ እየከለከልን ያለው በዱንያ ነው የሚል ደግሞ አለ። ጭራሽ ዱንያ ላይ ሽርክ ያለውን ነገር አኺራ ላይ ደግሞ የሚወደድና መልካም ነገር ሆኖ እዚህ ሽርክ ሆኖ እዛ ደግሞ ማይቀርቡ ኢላላህ ወደ አላህ የሚያቃርብ ነገር ሆኖ ማለት ነው በእነዚህ ሰዎች አባባል። ስለዚህ ይሄን ሐዲስ የተጠቀሰው ምንድነው? መጀመሪያ ይሄ መሰረቱ ውድቅ ነው። ይሄ ያወጡት መመሪያ በሸሪዓዊ ሚዛን የተመዘነ አይደለም። ለዚያ ነው ነብያቶች በቂያማ ቀን ችሎታ በሌላቸው አቅሙ በሌላቸው የነሱ ድርሻ ባልሆነ ነገር እርዳታ በሚጠየቁ ሰዓት ከፍራቸዋል አልተባሉም። እነዚህም መጨረሻ ላይ የእርዳታው ባለቤት ረሱል ጋር ሲደርሱ እርዳታቸው ተቀባይነት አገኘ። ነገር ግን ከነዛ በፊት የጠየቁት እርዳታ በማይችሉት ነውና ተብሎ ምንም የመጣባቸው ፍርድ የለም።